ሰላም ሰላም እንዴት ናችሁ ሜሪ ለርኒንግ ነው ባለፈው ቪዲዮ ኦዲት ኦፍ ኢንቬንተሪስ ኤንድ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የሚለውን የኦዲቲንግ ፕሪንሲፕል ኤንድ ፕራክቲስ 2 ሶስተኛውን ቻፕተር እየተመለከትን ነበር እስከ ግማሽ አይተን ነበር እስከዚህ ድረስ አይተን ነበር አሁን የሚቀጥለው ፓርት ኦብጀክቲቭስ ኦፍ አን ኢንቬንተሪ ኦዲት የሚለውን እናያለን ማለት ነው ኦዲትን ማን ኢንቬንተሪን ኦዲት ስናደርግ አላማ ይኖራል ምን አይነት አላማዎች አሉት ምን ነገሮችን ቼክ ማድረግ ይኖርብናል እንደ ኦዲተር የሚለውን እንመለከታለን ማለት ነው የመጀመሪያው ምንድነው ኤግዚስተንስ verify that inventory recorded on the balance sheet actually exists ኢንቬንተሪዎች ሪከርድ የተደረጉትን በባላንስ ሺት ላይ actually መኖራቸው ኤግዚስት ማድረጋቸው ቼክ እናደርጋለን ወይ እናረጋግጣለን እንደ ኦዲተር ማለት ነው እንደሚታወቀው ኢንቬንተሪን የምናገኘው በባላንስ ሺት ወይ ደግሞ በስቴትመንት ኦፍ ፋይናንሻል ፖዚሽን በከረንት አሴት ፓርት ላይ ነው እና በዚህ ፓርት ላይ ስናገኘው ምንድነው ኤግዚስተንሱን በሚገባ ቼክ ማድረግ ይኖርብናል ፕሮፐርሊ ሪከርድ መደረጉን actually happen ማድረጉን ኢንቬንተሪው የኛ ኢንቬንተሪ መሆኑን ኦር ደግሞ ኦዲት የምናደርገው ድርጅት የዛ ድርጅት ኢንቬንተሪ ስለመሆኑ ቬሪፋይ እናደርጋለን ማለት ነው ሁለተኛው ኮምፕሊትነስ ነው ኢንሹር ኦል ኢንቬንተሪ owned by the company is recorded ይሄ በድርጅት ውስጥ ያሉ ሁሉም የኢንቬንተሪ አይተሞች ምንም ሳይጎድሉ ሳያንሱ ሳይጨመሩ ሳይቀነሱ ሪከርድ ስለመደረጋቸው ኮምፕሊትነሳቸውን ቼክ እናደርጋለን ወይም እናረጋግጣለን ማለት ነው ሙሉነታቸውን ሳይጎድሉ ሳይበዙ ያለውን actually ያለውን ያንን ሳይጓደል ሪከርድ መደረጉን እንዲሁም ኢንቬንተሪው መኖሩን ሙሉነቱን ቼክ እናደርጋለን ሶስተኛው ኦውነርሺፕ ነው asserting the company legally owns the inventory and it is not held on consignment ይሄ ምንድነው ኢንቬንተሪው የዛ ድርጅት ስለመሆኑ ኦዲት የምናደርገው ድርጅት የዛ ድርጅት ስለመሆኑ ኢንቬንተሪው ኦውነርሺፑን እናረጋግጣለን ገስቶት ከሆነ ስለ መግዛቱ የሚገልጽ ዶክመንት ማግኘት ይኖርብናል አምርቶት ከሆነ በምን አይነት ፕሮሰስ ውስጥ እንዳለፈ ያንን መመልከት ይኖርብናል ማለት ነው እና ደግሞ ወይም ደግሞ የሚያሳይ ዶክመንት ሊኖር ይገባል ማለት ነው ከዛ ባለፈ ደግሞ ኮንሳይንመንት ላይ ኦር ደግሞ ሺፕመንት ላይ ያለ ኢንቬንተሪ እንደ ኢንቬንተሪ ያ ድርጅት ሪከርድ ማድረግ አይችልም በኦዲት ስራ ላይ የተከለከለ ነው ማለት የዛ ድርጅት አይደለም ገና አልደረሰም ወደ ቦታው ላይ እና ሺፕመንት ሂደት ውስጥ ነው ያለው እና በእንትን ውስጥ ስላልገባ ድርጅት ውስጥ ስላልገባ ኢንቬንተሪው እንደ ኢንቬንተሪ አይቆጠርም ማለት ነው ሌላ ቫሉዌሽኑን እንመለከታለን ቫሉዌሽን ስንል በመጀመሪያ ምንድነው process of determining the current worth of an asset or company based on various methods and criteria ይሄ ያለው ኢንቬንተሪ ኦር ደግሞ ሌላ አይነትም አይተም ሊሆን ይችላል አሁን ግን በእኛ ፓርት ምንድነው ያየን ያለነው ኢንቬንተሪ ስለሆነ ኢንቬንተሪው አሁን ያለበት አሁናዊው ሁኔታ ቫልዩ ሲደረግ ወይ ዋጋ ሲወጣለት ያ ቫሉዌሽን እንላለን ማለት ነው confirm inventory is correctly valued according to the standard ኢንቬንተሪን ኦዲት ስናደርግ እነዚህ የቫሉዌሽን እንትኖችን ቴክኒኮችን ልንጠቀም ይገባል ፊፎ አለ ዌይትድ አቨሬጅ አለ ኔት ሪያላይዛብል ቫልዩ ኦር ደግሞ ሎወር ኦፍ ኮስት ሜተድ አለ ማለት ነው ኢንቬንተሪን ቫልዩ ስናደርግ በመጀመሪያ ደረጃ ፊፎ ይኖራል ማለት ነው ፊፎ ምንድነው ፈርስት ኢን ፈርስት አውት ነው ይሄ ለምን አይነት ኢንቬንተሪ አይተሞች ነው የምንጠቀመው ፐርሻብል ለሆኑ
ለሚበላሹ አይተሞች አሁን ገብቶ አሁን መሸጥ ያለባቸው የኢንቬንተሪ አይተሞች ሲኖሩ በፊፎ ቫልዩ እናደርጋለን weighted average አለ አይ ደግሞ a calculation that takes to account the relative importance of each value in a set often used for inventory valuation a relative የሆነ importance of each value in a set ማለት ነው የአሴቱን አንጻራዊ የሆነ ኢምፖርታንስ ወይም አንጻራዊ የሆነ ጥቅሙን የሚያሳየን እንትን ነው ማለት ነው ሜትድ ነው weighted average net realizable value ደግሞ net realizable value represent the amount a company expect ካምፓኒው የሚጠበቅበትን amount ትክክለኛ amount ያሳየናል ተብሎ ይጠበቃል ማለት ነው ይሄ net realizable value or ደግሞ lower of cost method የምንለው ማለት ነው የመጨረሻ ምን መለከተው ምንድነው presentation in disclosure ነው ensure inventory is properly classified and disclosed in financial statement inventory properly classify ስለመደረጉ እንዲሁም ዲስክሎዝ ስለመደረጉ በፋይናንሻል ስቴትመንታችን ውስጥ ይሄንን ነገር እንደ ኦዲተር ቼክ እናደርጋለን ማለት ነው እነዚህ ኢንቬንተሪን ኦዲት እናደርግ እንደ ኦዲተር መመልከት ያሉብን ቤዚክ ፖይንቶች ናቸው ኤግዚስተንስ ኮምፕሊትነስ ቫሉዌሽን ኦነርሺፕ ኤንድ ፕሬዘንቴሽን ኤንድ ዲስክሎዥር ማለት ነው net realizable value in inventory valuation net realizable value represents a net realizable value ቅድም እንዳልኳችሁ inventory value ስናደርግ ከፊፎ ከweighted average lower of cost or net realizable value ብያችሁ ነበር እና አሁን ከዛ መካከል አንዱ የሆነው net realizable value inventory value ምናደርግበት ወይም ደግሞ አሁናዊ ዋጋውን የምናወጣበት ሜተድ ነው ማለት ነው net realizable value represent the amount a company expects to receive after selling assets ይሄ net realizable value የሚባለው ካምፓኒው ወይም ድርጅቱ የሆነን ኢንቬንተሪ አይተም ሸጦ አገኛዋለሁ ብሎ ወይም ይቀበላለሁ ብሎ ሪሲቭ ከሸጣ በኋላ አገኛዋለሁ ወይም ይቀበላለሁ ብሎ ኤክስፔክት የሚያደርገው አይነት አማውንት ነው ማለት ነው net realizable value it is considered the true value of a company inventory የካምፓኒውን ትክክለኛ የኢንቬንተሪ value ይገልጻል ተብሎ ይታመናል ማለት ነው net realizable value የራሱ የሆነ ፎርሙላ አለው net realizable value estimated selling price minus cost of completion minus selling cost እነዚህ ሴሊንግ ኮስቶች የምንላቸው ከሺፕመንት ጋር የተያዙ ኮስቶች ሊሆኑ ይችላሉ ከሴልስ ኮሚሽን እነዚህ ለኮሚሽን ለብሮከር ያወጣናቸው ወጪዎች እንዲሁም ደግሞ ከሺፕመንት ጋር የተያዙ ወጪዎች አንድ ላይ ሴሊንግ ኮስት ውስጥ ይካተታሉ ማለት ነው በዚህ ፎርሙላ net realizable value ካልኩሌት ማድረግ እንችላለን ማለት ነው according to both IFRS and GAAP inventory must be valued at the lower of cost or net realizable value በሁለቱም ስታንዳርዶች በIFRS አሁን ባለው በፊት በነበረው በጋፕ ኢንቬንተሪ ቫልዩ ስናደርግ በሎwer of cost or ደግሞ በኔት realizable value ነው ማለት ነው in net realizable value if net realizable value is less than cost the company must write down the inventory and record a loss net realizable valueአችን ከኮስቱ ካነሰ ካምፓኒው ራይት ዳውን ያደርጋል ኢንቬንተሪውን ከዛ ራይት ዳውን ያደርጋል ከዛ ባለፈ ደግሞ ኢንቬንተሪውን እንደ ሎስ ነው ሪከርድ የሚያደርገው ይሄ ራይት ዳውን ምን ማለት ነው ስንል a reduction of an asset's book value to reflect lower market value or impairment በጊዜ ሂደት ሊሆን ይችላል ወይም ደግሞ አሁን ያለው የእንትኑ ምንድነው የኢንቬንተሪ ወይም ደግሞ የአሴቱ ቡክ ቫልዩ ሲቀንስ or ደግሞ ኢምፓየር ሲያደርግ ያንን ራይት ዳውን እንለዋለን ወይም ደግሞ ዋጋው ሲቀንስ ማለት ነው ያን ራይት ዳውን እንለዋለን ማለት ነው net realizable value
እና ይሄ ራይት ዳውን ሲያደርግ ምንድነው እንደ ሎስ ነው ኢንቬንተሪው ሪከርድ የሚደረገው ማለት ነው ኔት ሪያላይዘብል ቫልዩ ከኮስቱ ካነሰ እንዲሁም ደግሞ ካምፓኒው ምን ያደርጋል ራይት ዳውን ያደርጋል ቫልዩ አንሷል የአሴቱ ቡክ ቫልዩ አንሷል ከማርኬት ቫልዩ ብሎ ሪከርድ ያደርጋል or ደግሞ ኢምፓየር አድርጓል ብሎ ይመዘግቡታል ማለት ነውና net realizable value provides a crucial insight into asset realism and inventory health net realizable value የምንለው የአሴታችንን ትክክለኛነት እንዲሁም የኢንቬንተሪያችንን ጤነኛነት በሚገባ ይገልጽልናል ተብሎ ይታመናል especially given the challenges of obsolescence and diverse inventory items በእነዚህ በተለያዩ በኢንቬንተሪዎች የተለያዩ ብልሽቶች እንዲሁም ደግሞ የተለያዩ እንትኖች በቃ ልበላችሁ ብቻ በተለያዩ ቻሌንጆች ውስጥ ያሉ ኢንቬንተሪዎች እንዲሁም ደግሞ የተለያዩ የተበላሹ ኢንቬንተሪዎች ሲኖሩ ስፔሻሊ የሆነ የኦዲት ኦፍ ኢንቬንተሪ ያስፈልጋቸዋል ማለት ነው እና ኦዲት ኦፍ ኢንቬንተሪ በእነዚህ ምክንያቶች ያስፈልጋል ማለት ያው በጣም ጠቃሚ ነው ኢንቬንተሪን ኦዲት ማድረግ የኢንቬንተሪያችንን ጤነኛነት እንዲሁም ደግሞ አሴታችን ትክክለኛ ስለመሆኑ የኢንቬንተሪ አይተማችን በምን አይነት ሁኔታ ውስጥ እንዳለ የተበላሸ ነው ወይስ ደግሞ በጥሩ ሁኔታ ተይዟል የሚለውን ነገር በሚገባ እንድናቂ ይረዳናል ማለት ነው ቀጣይ ምንድነው ኪ ኢንቬንተሪ ኦዲት ፕሮሲጀርስ ኢንቬንተሪን ኦዲት ስናደርግ ሜጀር የሚባሉ ኪ ቁልፍ የሚባሉ ምንድነው እንትኖች አሉ ፕሮሲጀሮች አሉ ጋይድላይንሶች አሉ የራሱ የሆነ መመሪያዎች አሉት ማለት ነው የመጀመሪያው ምንድነው ኤቢሲ አናሊሲስ ይባላል ይሄ ምን ማለት ነው ኤቢሲ አናሊሲስ ስንል ግሩፒንግ ኢንቬንተሪ ባይ ቫልዩ ኤንድ ቮሊዩም ኢንቬንተሪዎችን ግሩፕ የምናደርገው ባላቸው ቫልዩ እንዲሁም ደግሞ በቮሊዩማቸው ነው ማለት ነው በያዙት ቮሊዩም እንዲሁም ደግሞ በቫልዩአቸው ነው ማለት ነው ለምሳሌ ምን አለ መሰላችሁ ለምሳሌ አንድ ኢንቬንተሪ አይተም ይኖረናል ኤ የሚባል እንዲሁም ቢ የሚባል አይተም ይኖረናል ሲ የሚባልም አይተም ይኖረናል እነዚህ ሶስቱ የኢንቬንተሪ አይተሞች ኤ ፕሮፊታብል ይሆናል ቢ ደግሞ ሚድል አይተም ሲ ደግሞ ሊስት ኢምፖርታንት እና በእነዚህ እንትኖች በሰጣናቸው ቫልዩ ውስጥ እንተናርጋለን ግሩፕ እናድርጋለን ኢንቬንተሪ ማለት ነው እና this applies the Pareto principle ይሄ ABC principle ሌላኛው ስሙ Pareto principle ይባላል 80-20 rule to focus resources on the most valuable items ensuring high value middle value and lower value products are tracking and stored appropriately ይሄ 80-20 ሩል የምንለው ምንድነው ኢንቬንተሪያችን ኦር ሪሶርሳችን ምን ላይ ነው ሜንሊ ፎከስ ማድረግ አለበት ብሎ የሚለን ሞስት ቫልዩኤብል የሆኑ አይተሞች ላይ በጣም ለኛ ቫልዩ የምንሰጣቸው ሃይ ቫልዩ የሆኑ አይተሞች ላይ እነሱ ላይ ሜንሊ ፎከስ ማድረግ ይኖርብናል የሚለን ፕሪንሲፕል ነው ይሄንንም በእንትን ያስቀምጣል ሃይ ቫልዩ ሚድ ቫልዩ እና ሎ ቫልዩ ፕሮዳክት ብሎ በመጀመሪያ ደረጃ እንትን ያደርጋቸዋል ማለት ነው ደረጃ ያወጣላቸዋል እና ይሄ 80-20 ሩል ስንል ቫልዩ 80 ስንል ምንድነው 80ው ምንድነው ቫልዩ ኦፍ ቢዝነስ ነው የቢዝነሳችን ቫልዩ 80ው 20ው ደግሞ ምንድነው ስቶክ አካውንት ነው 20ውን ኢንቬንተሪ ኦር 20ውን የአሴታችንን ፓርት ኮንትሮል ማድረግ ከቻለን 80ውን ተቆጣጣርን ማለት ነው የሚል አይነት ህግ ነው ኦር ደግሞ 80ው ከተበላሸ ሙሉ እንደተበላሸ ነው ማለት ያው አብዛኛውን እንትን ያዘው 80ው አይደል
ስለዚህ ሃይ ቫልዩ ለሆነው እንትን ትኩረት ስጡ የሚል አይነት ፕሪንሲፕል ነው። The primary goal of applying the Pareto principle is to inventory focus resource on the most valuable item እንዳልኳችሁ ነው። በጣም valuable የሆኑ የኢንቬንተሪ አይተሞች ላይ ሞር ፎከስ እንድናደርግ እንትን የሚለን ፕሪንሲፕል አይነት ነው ማለት ነው። ከዚህ በተጨማሪ ምን አለ እና እንደዚህ ነው በቃ ስለ ABC principle or ABC analysis የምንለው። ሁለተኛው ምንድነው analytical procedure ነው። analytical procedure analyzing inventory based on financial metrics such as gross margin, days inventory on hand, inventory turnover ratio, and historical cost of inventory. ይሄ analytical procedure ስንል analysis መስራት or analyze ማድረግ ነው ኢንቬንተሪውን based on financial metrics በመናገኛቸው የፋይናንስ መረጃዎችን በመጠቀም ለምሳሌ ግሮስ ማርጂን ሊሆን ይችላል ኢንቬንተሪው እኛ እጅ ላይ የሚቆይበትን ቀናቶች ሊሆን ይችላል እንዲሁም ደግሞ ኢንቬንተሪው ከኛ እጅ በየስንት ጊዜው ወጥቶ ሌላ ኢንቬንተሪ በቦታው ይተካል ኢንቬንተሪ ተርኖቨር ሬሾ እንዲሁም ደግሞ ሂስቶሪካል ኮስት ኦፍ ኢንቬንተሪ ኢንቬንተሪውን ያመጣንበት ወር የገዛንበት ሂስቶሪካል ኮስት እነዚህ ነገሮች አናሊሲስ በመስራት በፋይናንሻል ሜትሪክሶች የምን ሰራው አይነት የኦዲት ፕሮሲጀር ነው ማለት ነው this helps identify unusual trends or significant fluctuations እና ይሄኛው የኢንቬንተሪ ፕሮሲጀር ቴክኒክ የሚጠቅመን ምንድነው unusual trend or ያልተለመዱ ትሬንዶችን ያልተለመዱ ወጣሉ እንትኖችን እነሱን በቀላሉ ለመለየት እንዲሁም ደግሞ ሲግኒፊካንት የሆነ በጣም የሚታወቅ ፍላክቹዌሽኖች ሲኖሩ እነዚህ ኢንቬንተሪው አንዳንዴ የሚሸጥ አንዳንዴ ማይሸጥ ና ምን አይነት ሁኔታ ሲኖረው ያንን ነገር ኮንትሮል ለማድረግ በቀላሉ ለመለየት እንድናቅ ይረዳናል ማለት ነው አናሊቲካል ፕሮሲጀሮችን እነዚህ አናሊቲካል ፕሮሲጀር ቴክኒኮችን በመጠቀማችን ሶስተኛው ከቶፍ አናሊሲስ ነው ከቶፍ አናሊሲስ ስንል ምንድነው pausing operations like receiving and shipping during a physical count to prevent errors ምንድነው ለምሳሌ አንድ የሆነ ማኒፋክቸሪንግ የሆነ ድርጅት ቢኖረን ይሄን ድርጅት የሆኑ ፕሮዳክቶችን ያመረተ ነው ኢንቬንተሪዎችን ያመረተ ነው በዚህ ጊዜ የሆነ ብልሽት ቢኖርበት or ደግሞ ኢረር የሆነ ፕሮዳክት ያመረተ ሲሆን አንዴ አስቆመን ያንን ኢረር የምናስተካክልበት አይነት የኦዲት ፕሮሲጀር ቴክኒክ ነው ይሄ በሚመረትበት ሁኔታ ላይ ብቻ ሳይሆን አንዳንድ የኦዲት ስራዎች ላይ ፊዚካሊ ካውንት ማድረግ የሚኖርብን ሁኔታዎች ይኖራሉ በዚህ ሰዓት ላይ ከቶፍ አናሊሲስ ነው የምንጠቀመው ማለት ነው this ensures that all inventory transactions are recorded in the correct accounting period providing an accurate snapshot of inventory level ያው correct accounting period ጠብቆ እንዲሁም ደግሞ የተበላሸ ነገር ሲኖር ቶሎ አይተን በጊዜ እንድናስተካክል የሚረዳን የኢንቬንተሪ ኦዲት ፕሮሲጀር ቴክኒክ ነው ማለት ነው እና ያው ሜጀር የሚባሉ የኢንቬንተሪ ኦዲት ፕሮሲጀሮች ABC አናሊሲስ አለ አናሊቲካል ፕሮሲጀር አለ የመጨረሻው ደግሞ ከቶፍ አናሊሲስ ነው ማለት ነው ከዛ የመጨረሻው ሌላ ምንድነው የመጨረሻው ፓርቶች ምንድነው ኦዲቲንግ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ያው ከርሱም እንደ ተነሳነው ምንድነው ኦዲት ኦፍ ኢንቬንተሪ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ነው በፊት ባየናቸው ፓርቶች ስለ ኢንቬንተሪ ተመልክተናል አሁን ደግሞ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ወይም ደግሞ PPE ኦዲት በምናደርግበት ሰዓት ላይ ምን አይነት ሜቶዶችን መጠቀም ይኖርብናል የሚለው ነገር እናያለን ማለት ነው በመጀመሪያ PPE ምን ማለት ነው የሚለው እናያለን PPE refers to long lived
tangible asset used in business operation to produce goods and services or for administrative purpose እነዚህ ፒፒ ምንላቸው ረጅም ጊዜ የሚቆዩ or ደግሞ ረጅም ጊዜ መቆየት የሚችሉ ታንጂብል አሴቶች ናቸው የሚዳሰሱ ሚነኩ አይተሞች ናቸው እና እነዚህ አይተሞች ምንድናቸው በቢዝነስ ኦፕሬሽን ለስራ የምንጠቀምባቸው እንትናቸው ማለት ነው ለምሳሌ ማሽነሪ ሊሆኑ ይችላሉ እንነካቸዋለን እንዳሳቸዋለን በቢዝነስ ስራችን ውስጥ የምንጠቀምባቸው ናቸው ማለት ነው እና ይሄ በቢዝነስ ስራችን ውስጥ መጠቀም ብቻ ሳይሆን ሌላ አይነት ጉድስ or ደግሞ ሰርቪስ ፕሮዲዩስ የሚያደርጉልን ነው ህንጻ ቢኖረን ወይ የሆነ ሌላ አይነት እንትን አገልግሎት ሰተንበት or ደግሞ ሌላ አይነት አከራይተነው ሌላ አይነት እንትን የሚሰጠን ማለት ነው እንትነው ስሙ ሌላ አይነት ገቢ ሊያስገኝልን የሚችል ነው እንዲሁም ደግሞ ለአድሚኒስትሬቲቭ ፐርፐዝ የምንጠቀማቸው እነዚህ ፒፒ ይባላሉ they are recorded at cost በኦሪጂናል ኮስታቸው ነው ሪከርድ የሚደረጉት including purchase price and preparation cost ስንገዛቸው የነበሩ ኮስቶች ይኖራሉ እንዲሁም ደግሞ ፕሪፔር ስናደርጋቸው ስናስተካክላቸው ምናምን ሊሆኑ ይችላል የተለያዩ ማሽነሪዎች ምናምን ሲሆኑ ሲገጣጠሙ ምናምን ያሉ ወጪዎች ህንጻዎች ቢሆኑ አገልግሎት እስከሚሰጡበት ጊዜ ያለው ቀለም ማስቀባት ቤቱን ማስተካከል ህንጻውን ማስተካከል ምናምን የመሳሰሉት ነገሮች እነዚህ ፕሪፓሬሽን ኮስቶች ይባላሉ እና እነዚህ ከኮስቱ ጋር ኢንክሉድ ይደረጋሉ ከላንድ ውጪ except for land or PP is depreciated over its useful life ያው እንደምታወቀው ላንድ ደግሞ ዲፕሪሺየት የማያደርግ የአሴት አይተም ነው ማለት ነው እና ሁሉም ቋሚ ንብረቶች እነዚህ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምንላቸው ዲፕሪሺየት ያደርጋሉ እና ታይፕስ ኦፍ ፒፒ ስንል ፒፒ ታይፒካሊ ኢንክሉድ ላንድ አለ land building office warehouse land building office warehouses factories እነዚህ ፕላንቶች እንላቸዋለን ማለት ነው ኖ ፕላንት ሳይን ፒፒ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንቶች ናቸው እነዚህ ፕሮፐርቲዎች ናቸው ላንድ መሬት ነው ቢልዲንግ ህንጻዎች ኦፊሶች እነዚህ የእንትሮች ማለት ነው ቤቶች ምናምን ዌራውስ እነዚህ መጋዘኖች ምናምን ፋክተሪ ሲሆኑ የፋብሪካ እንትሮች ምናምን እነዚህ ፕሮፐርቲዎች ናቸው ማለት ነው ማኒፋክቸሪንግ ፕላንት ሪፋይነሪስ የምንላቸው እነዚህ ደግሞ ፕላንትስ ናቸው እነዚህ ማሽነሪ ቬሂክልስ trucks vans company cars እነዚህ ደግሞ ድሮሽ ናቸው አሉ ኢኩዊፕመንቶች የመጀመሪያው ምንድነው land building office warehouse factory የምንላቸው እነዚህ ፕሮፐርቲ ናቸው manufacturing plant refineries የምንላቸው ደግሞ ፕላንቶች ናቸው machinery vehicles trucks vans company cars እነዚህ ደግሞ ኢኩዊፕመንቶች ናቸው ማለት ነው property plant and equipments ማለት ነው ከነሱ በተጨማሪ ደግሞ የተለያዩ ኦፊስ ኢኩዊፕመንቶች አሉ ኮምፒውተርስ ኮፒየርስ ፕሪንተርስ እነዚህ የኮምፒውተሮች የፕሪንተር ማሽኖች የኮፒ ማሽኖች ምናምን እነዚህ ደግሞ ኦፊስ ኢኩዊፕመንቶች ናቸው ከዛ በተጨማሪ ፈርኒቸር ኤንድ ፊክስቸር አሉ desks chairs lighting system እነዚህ ደግሞ እንትሮች ናቸው ማለት ነው ፈርኒቸር እና ፊክስቸር እነዚህ ፈርኒቸር ውጤቶች ናቸው ማለት ነው ምንገለገልባቸው በአጠቃላይ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ታይፖቹ እነዚህ ናቸው እነዚህን ታይፖች መለየታችን ምንድነው እንደ ኦዲተር ለኛ የሚጠቅመን ፕሮፐርቲውን ኦዲት ለማድረግ የምንጠቀመው ቴክኒክና ኢኩዊፕመንቱን ለምሳሌ ኦፊስ ኢኩዊፕመንት ሊሆን ይችላል እነዚህ ማሽነሪዎችን ሞተር ቬሂክሎችን እነሱን ኦዲት ለማድረግ የምንጠቀመው ቴክኒክ ተመሳሳይ አይደለም እና
እንዳጠቃላይ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት በመባሉ ብቻ ተመሳሳይ የሆነ የኦዲቲንግ ቴክኒክ አለው ማለት አይደለም። ስለዚህ ለአንዱ የምንጠቀመው የኦዲቲንግ ቴክኒክ ሌላኛው ጋር አይሰራም። ላንድ ምናምን ሲሆን አሁን ለምሳሌ ሄደን የተገዛበትን ምናምን የተለያዩ እንትኖችን ደረሰኞችን ኦር ደግሞ ዶክመንቶችን ልናይ እንችላለን። ኦፊስ ኢኩዊፕመንት ሲሆን ግን የተገዛበትን እናያለን። ሆኖም ግን ምንድነው እንትኑ መኖሩን ማለት ነው። ኮምፒውተር ከሆነ ለምሳሌ ኮምፒውተሩ መኖሩን ዴስኮች ምናምን ከሆኑ እነሱ መኖራቸውን በሚገባ እናያለን። ላንዱም እንደዛው በተመሳሳይ መልኩ እና የተለያዩ የተወሰኑ የሚለያዩ ነገሮች ስለሚኖሩ የኦዲት ቴክኒኮች ላይ ያንን በሚገባ በተለየ መልኩ ለማየት ስለሚረዳን ነው በደንብ የከፋፈልናቸው ማለት ነው። Audit objectives, key objectives include verifying existence, completeness, valuation and allocation. እነዚህ ከዲፕሪሲዬሽን ኤንድ ኢምፓየርመንት ጋር በተያያዙ rights and obligation in proper presentation and disclosure in the financial statement. እነዚህ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንቶችን ኦዲት ስናደርግ ሜጀር በዋነኛነት ምንድነው እንትን ማድረግ ያለብን እንደ ኦዲተር ሜጀር የሚባሉ ኦብጀክቲቮች አሉት። አንደኛው ምንድነው ኤግዚስተንሱን በሚገባ ኤግዚስት ስለማድረጉ ስለመኖሩ ቬሪፋይ እናረጋግጣለን። ኮምፕሊትነሱን ሙሉነቱን በሚገባ ስለመኖሩ፣ ቫሉዌሽን ኤንድ አሎኬሽን እነዚህ ነገሮች ስለመኖሩ ፕሮፐርሊ ቫልዩድ ስለመደረጉ እንዲሁም ደግሞ አሎኬት ስለመደረጉ በተመሳሳይ ሁኔታ ቼክ እናደርጋለን ማለት ነው። ቫሉዌሽን ስፔሻሊ ለዲፕሪሲዬሽን እና ለኢምፓየርመንት እነዚህን ፕሮፐርሊ ቫልዩ ስለመደረጋቸው እናያለን። ከዛ ደግሞ ሌላ ደግሞ ምን አለ እንዲሁ ደግሞ ሌላ ደግሞ ምን አለ አሎኬሽን ያው ዲፕሪሲዬሽን ኤንድ ኢምፓየርመንት ብለናል። ራይትስ ኤንድ ኦብሊጌሽን የባለቤቱ ስለመሆኑ እንዲሁ ምናምን እነዚህን ተያያዥ ነገሮች ቼክ እናደርጋለን። ፕሮፐርሊ ፕሬዘንት ስለመደረጉ በፋይናንሻል ስቴትመንት ላይ እንዲሁም ደግሞ ዲስክሎዝ ስለመደረጉ እነዚህ ነገሮች ቼክ እናደርጋለን ማለት ነው እንደ ኦዲተር። የመጨረሻው ምንድነው ያው ፒፒ ምን ማለት እንደሆነ ታይፖቹን የኦዲት ኦብጀክቲቭን ተመለከትን። አሁን ምንድነው የምናየው ኮምፔር ነው የምናደርገው ኦር ደግሞ ፊክስድ ቨርሰስ ከረንት አሴት ማለት ነው። ከረንት አሴት ለከረንት አሴት የምንጠቀመው የኦዲት ቴክኒኮች ነን ከረንት አሴት ላይ የማይሰሩበት ሁኔታ ይኖራል ማለት ነው። እነዚህ ነገሮች ቤዚካሊ ቼክ እናደርጋለን እንለያለን። ያን ለመለየት እንዲረዳን ነው ዲቴል ገብተን ከረንት እና ነን ከረንት ኦር ደግሞ ፊክስድ አሴቶችና ከረንት አሴት ኦዲት ፎከስ የሚያደርግበት ፓርት ለመመልከት የተገደደ ነው ማለት ነው። ነን ከረንት አሴት ስንል ያው ቋሚ ነን ከረንት አሴት ስንል ያው ረጅም ጊዜ የሚቆዩ በት ግን ከአንድ አመት ጊዜ በላይ የሚያገለግሉን የአሴት አይተሞች ናቸው ኦር ቋሚ የንብረቶች የምንላቸው ናቸው። ሎንግ ተርም አሴትስ ላይክ land building and machinery, these are non-current assets, not easily liquidated. በቀላሉ ሊኩዊዴት አይሆኑ ማለት ምንድነው ኔቸራቸው ሎንግ ተርም ዩዝድ ኢን ዘ ቢዝነስ ኦፕሬሽን በቢዝነስ ኦፕሬሽን ውስጥ ለረጅም ጊዜ ነው የምንገለገልባቸው። ስለዚህ ኢዚሊ ሊኩዊዴት የሚያደርጉ የአሴት አይተሞች አይደሉም ማለት ነው። ሌላው ደግሞ ምን አለ ኦብጀክቲቭ ኦፍ ኦዲት ሜጀር ምንድነው ፎከስ የሚያደርገው በእነዚህ በነን ከረንት አሴት ኦር ደግሞ በፒፒ
ፓርትን ኦዲት በሚያደርግበት ሰዓት ላይ on verifying existenceን ቼክ ያደርጋል valuation ያው እንዳልኳችሁ ቅድም ከዲፕሪሲዬሽን እና ከኢምፓየርመንት ጋር የሚያያዝ ነው ከዛ ደግሞ in the proper classification properly classify ስለመደረጋቸው non-current assets በbalance sheet non-current asset part ላይ ማለት ነው በእነዛ ላይ properly classify ስለመደረጋቸው እነዚህን ቼክ ያደርጋል ሪስኮች ምንድናቸው ከዚህ ከኦዲት ጋር ተያይዞ የሚመጡ ሪስኮች risks include capitalization error እነዚህ capitalization of expenses incorrect depreciation impairment and theft ናቸው ማለት ነው capitalization error ስንል capitalized መደረግ ሲኖርባቸው expensed ሲደረጉ expensed መደረግ ሲኖርባቸው capitalized ሲደረጉ ምናምን ማለት ነው ግን ኖርማሊ እነዚህ እንትኖች ምንድናቸው non-current assets capitalized ነው የሚደረጉት እና እነዚህ capitalized የሚደረጉ ኤረሮችን capitalized በሚደረግበት ሰዓት ላይ የሚፈጠሩ ኤረሮችን እንደ ሪስክ ነው የሚቆጠረው ማለት ነው እንዲሁም incorrect depreciation እንትኖች ሲኖሩ ካልኩሌሽኖች ኦር ሜትዶች ሲኖሩ impairment እንዲሁም ደግሞ የመሰረቅ ሁኔታዎች ያጋጥማቸዋል ማለት ነው ከዚህ በተጨማሪ ምንድነው ኮመን የሚባሉ የኦዲት ፕሮሲጀርስ ምንድናቸው በዚህ ጊዜ inspecting physical assets and verifying ownership documents እነዚህ physically ሄደን አሴቱን የምናይበት የምንቆጥርበት የምንመለከትበት አይነት ሁኔታ ይኖራል ከዛ በተጨማሪ ደግሞ የባለቤቱ ስለመሆኑ በዶክመንት የተደገፈ መረጃ ስለመኖሩና ያንን የምናረጋግጥበት ፓርት ይኖራል ይሄንን በnon-current asset ፓርት ወር ደግሞ በፒፒ ላይ የምንመለከተው ምናደርገው የኦዲት ስራ ይሆናል ማለት ነው በከረንት አሴት ጊዜ ደግሞ እነዚህ ከረንት አሴት የምንላቸው ካሽ ኢንቬንተሪ የመሳሰሉ አይተሞች ናቸው short term assets like cash inventory and account receivables convertible to cash within a year በአንድ አመት ውስጥ ወደ ካሽ የሚቀየሩ አይተሞች ለምሳሌ እነዚህ short term investments የምንላቸው ሊሆኑ ይችላሉ treasury bills እነዚህ እንትናቸው ማለት ነው ከአንድ አመት ባነሰ ጊዜ ውስጥ የምንጠቀማቸው ደግሞ በአንድ አመት ውስጥ የምንጠቀማቸው የአሴት አይተሞች ናቸው ማለት ነው እነዚህ ኔቸራቸው ምንድነው ሾርት ተርም ነው ባይ ኔቸር ከዚህ ጋር በተያያዘ ኦዲት ኦብጀክቲቭ ምንድነው ኦዲት focuses on verifying existence accuracy valuation ከኢንቬንተሪ እና ከአካውንት ሪሲቨብል ጋር ይገናኛል እንትን ሰዓት ደግሞ ያየነው ምንድነው በnon-current asset ጊዜ ያየነው ምንድነው valuation የሚገናኘው ከዲፕሪሲዬሽን እና ከኢምፓየርመንት ጋር ነው በከረንት asset ፓርት ላይ ደግሞ እንትን ምንድነው valuation mainly focus የሚያደርገው ከኢንቬንተሪ እና ከአካውንት ሪሲቨብል ጋር ነው ማለት ነው ይሄ በከረንት asset ፓርት ላይ ነው ማለት ነው እና ኮምፕሊትነሱንም እንዲሁ ቼክ እናደርጋለን እንደ ኦዲተር ፎከስ የምናደርግባቸው እነዚህ ፖይንቶች አሉ ሪስኮች አሉ ከዚህ ጋር በተያያዘ ምንድነው ኦቨርስቴትመንት ኦፍ ኢንቬንተሪ ኦር አካውንት ሪሲቨብል ኦቨርስቴት ይደረጋሉ ኢንቬንተሪዎች ኦር አካውንት ሪሲቨብሎች ኦቨርስቴት ይደረጋሉ ሚስ አፕሮፕሪዬሽን ተገቢ ባልሆነ ሁኔታ እንትን ይላሉ ይመዘገባሉ ሪከርድ ይደረጋሉ የተለያዩ የቫሉዌሽን ኤረሮች ይኖራሉ ማለት ነው ኦዲት ፎከስ ምን አይነት ፕሮሲጀሮችን ይከተላል ፊዚካል ካውንት ይኖራል ፕሮሲጀርስ ኢንቮልቭ ፊዚካል ካውንት ኢንቬንተሪውን ሄዶ ፊዚካሊ ማየት መቁጠር እንደ ኢንቬንተሪዎችን ካሽም ሲኖር እንደዚሁ ሪሲቨብልም ካለ እንዲሁ በተመሳሳይ ሁኔታ ሄደን የመቁጠር የማየት የመመልከት ስራ እንሰራለን ኮመን ፕሮሲጀሮች ተመሳሳይ ነው ከነን ከረንት
አሴት ጋር ኢንስፔክሽን ፊዚካል አሴት እነዚህን ኢንስፔክት እናደርጋለን እንመለከታለን ማለት ነው። አመሰግናለሁ። ይሄኛውን ቻፕተር ጨርሰናል። ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ሼር ያደረጋችሁ ላይክ እንዲሁም ሰብስክራይብ ያደረጋችሁ አመሰግናለሁ።